ሰላም ጤና ይስጥልኝ ፋሲል ነኝ። ዛሬ በሌላ ቪዲዮ ነው የመጣሁት። እንደምታውቁት በተከታታይ በዚህ ቻናል ላይ ከዩቲዩብ ጋር በተያያዘ የሚጠቅሟቸውን መረጃዎች እየሰጠኋችሁ ነው ያለሁት። ስለዚህ ዛሬም ደግሞ ከዩቲዩብ ጋር በተያያዘ ለእናንተ ጠቃሚ የሆነ መረጃ ይዤላችሁ መጥቻለሁ። በዋናነት ቻናላችሁን ሞኔታይዝ ለማድረግ እየጣራችሁ ያላችሁ ወደዛ መንገድ ላይ ለደረሳችሁ በጣም አስፈላጊ የሆነ መረጃ ነው። ሆኖም ግን ይህ መረጃ ለጀማሪ ኮንቴንት ክሬተሮችም በጣም አስፈላጊ ስለሆነ እናንተም እንድትከታተሉኝ ግብዣዬን አቀርባለሁ። ዛሬ ይዤላችሁ የመጣሁት ቲፕ ወይም ደግሞ ቅምሻ ከዩቲዩብ ማለት በዩቲዩብ ላይ ስንሰራ ሞኔታይዝ የምንሆንበት ደረጃ ላይ እንደርሳለን። ከዛ በኋላ ደግሞ ሞኔታይዝ ከሆነን በኋላ ገንዘብ ወደ ባንክ አካውንታችን ከመግባቱ በፊት የምንሞላቸው የተለያዩ አይነት ፎርሞች አሉ። ከነዛ መካከል አንዱ የሆነውና በጣም አስፈላጊ የሆነውን የዩኤስ ታክስ ኢንፎ በተመለከተ ነው መረጃ ይዤላችሁ የመጣሁት። ሁላችሁም ይህንን መረጃ እንደምትፈልጉት ተስፋ አደርጋለሁ። ስለዚህ ቪዲዮውን እስከ መጨረሻው ድረስ እንድትከታተሉ ግብዣዬን አቀርባለሁ። አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ ብታደርጉ ደግሞ እንደዚህ የመሰሉ ጠቃሚ የሆኑ መረጃዎችን ታገኛላችሁ። አሁን ቀጥታ ወደ ጉዳይ እገባለሁ። እንግዲህ የዩቲዩብ ብቻ አይደለም፣ የአድሰንስም የታክስ ኢንፎርሜሽን አለ። ይሄ የአሜሪካ መንግስት ከእናንተ ከምታገኙት የዩቲዩብ ክፍያ ላይ የሚቆርጠው የታክስ እንግዲህ ዊዝሆልዲንግ ነው። ስለዚህ ለዛ የሚያስፈልጋችሁ ደግሞ የታክስ ኢንፎርሜሽኑን መሙላት ነው። በነገራችን ላይ ታክስ መሙላት ምንድን ነው ጥቅሙ? እንግዲህ መጀመሪያ ታክስ ኢንፎርሜሽን ከሞላችሁ በኋላ ለምሳሌ ታክስ ኢንፎርሜሽን የሞላችሁትን ባስቀድም፣ ታክስ ኢንፎርሜሽን ከሞላችሁ በኋላ አንዳንድ ጊዜ አንዳንድ ቴክስቶች ሊገቡላችሁ ይችላሉ። ወይም ደግሞ ታክስ አድሰንሳችሁ ላይ ስትሄዱ የታክስ ኢንፎአችሁን ማኔጅ ለማድረግ ወይም ደግሞ ቼክ ለማድረግ ስትሄዱ ምን የሚል ጽሁፍ ታገኛላችሁ? You may not be eligible to receive tax reporting documents due to your tax status or because you didn't receive qualifying payments. If you are eligible, your documents appear as soon as they are ready የሚል መልእክት ታገኛላችሁ። ይሄ ማለት በአማርኛ ስንመለከተው ምን ማለት ነው? ይሄ ለግብር ሪፖርት ማቅረቢያ ሰነዶች ብቁ ላትሆኑ ትችላላችሁ። ይህም ምናልባት በግብር ሁኔታችሁ ምክንያት ወይም ደግሞ ለግብር የሚመዘገብ ክፍያ ስላልተቀበላችሁ ሊሆን ይችላል። ብቁ ከሆናችሁ ሰነዶቹ እንደተዘጋጁ ወዲያውኑ ለእናንተ ይታዩአቸዋል የሚል መልእክት ያለው ነው። ታዲያ ለምንድን ነው ታክስ ኢንፎርሜሽን ከሞላን በኋላ ይሄ ነገር የሚያጋጥመን? እኔ የመጀመሪያ ጊዜ በተለይ ከተወሰኑ ወራት በፊት ነው ሞኔታይዝ ያደረኩት የዩቲዩብ ቻናሌን። ይሄኛውን ቻናል ሳይሆን ሌላ ኢንፎቴመንት የሚለው በምታውቁት ቻናል ማለት ነው ሞኔታይዝ ካረኩኝ በቅርብ ጊዜ ነው። ከዛ በኋላ ታክስ ኢንፎርሜሽን ሞልቻለሁ። ከዛ በኋላ ግን ሰሞኑን ተመልሼ ሳየው ይሄንን መልእክት አገኘሁኝ። እንዴ ታዲያ ይሄ ማለት ታክስ ኢንፎርሜሽን አልሞላሁም ማለት ነው? አፕሩቭ ብሎኛል፣ ለምንድን ነው ይሄ መልእክት የሚመጣው የሚል ጥርጣሬ አድሮብኝ ነበር። ከዛ በኋላ እንግዲህ የተለያዩ አይነት መረጃዎችን ፈለግኩኝ ማለት ነው። ለማንኛውም ታክስ ከሞላችሁ ይሄኛው መልእክት የሚመጣው ለምንድን ነው? ይሄ አሁን ያነበብኩላችሁ ጽሁፍ አብዛኛውን ጊዜ ለሁሉም ተጠቃሚዎች የሚታይ ነው። ስለዚህ እንደ ጀነራል ዲስክሌመር ወይም እንደ ማሳሰቢያ ነው። ትርጉሙም ደግሞ ቅድም እንደነገርኳችሁ ነው የሆነው። ይሄ መልእክት ግን እናንተ ታክስ ኢንፎርሜሽን አልሞላችሁም ማለት አይደለም። ያ ሳይሆን ወይም ደግሞ ስህተት ሰርታችኋል ማለት ሳይሆን በተለይ መረጃዎቻችሁ ላይ አፕሩቭ የሚል የታክስ ኢንፎርሜሽናችሁ አፕሩቭ የሚል የአረንጓዴ ወይም በአረንጓዴ የተጻፈ አፕሩቭ የሚል ነገር ካገኛችሁ ታክስ ኢንፎርሜሽናችሁን በትክክል መሙላታችሁን ያረጋግጣል። ስለዚህ የሞላችሁት ፎርም በትክክል ተቀባይነት ስላገኘ እናንተ ስጋት ሊገባችሁ አይገባም። ይሄ መልእክት ብዙ ጊዜ የሚመጣው እንደ አጠቃላይ ማሳሰቢያ እንጂ ታክስ ስላልሞላችሁ ወይም የታክስ ኢንፎርሜሽናችሁ ላይ ስህተት ስለተገኘ አይደለም። በተለይ ደግሞ የአረንጓዴዋ የተጻፈችው አፕሩቭ የምትለው ምልክት እናንተ ላይ አለች ማለት በትክክል ታክስ ኢንፎርሜሽናችሁን ሞልታችኋል ማለት ነው። ታዲያ ለምንድን ነው እንደዚህ ካለ? ልክ ጽሁፉ ላይ እንደተመለከታችሁት ላይላክላችሁ ይችላል፣ የታክስ ሰነድ ላይላክላችሁ ይችላል የሚል መልእክት አለው። ለምንድን ነው ታክስ ኢንፎርሜሽናችሁን ከሞላችሁ አፕሩቭ ከተደረጋችሁ ለምንድን ነው የታክስ ኢንፎርሜሽን ወይም ደግሞ ሰነዱ የማይላክላችሁ? ምክንያቱም ታክስ ከፋይ ናችሁ። አፕሩቭ ከተደረገላችሁ እናንተ የአሜሪካ ታክስ ከፋይ ናችሁ ማለት ነው። ታዲያ ታክስ እየከፈለ አንድ ሰው ዩቲዩብ ላይ ለምንድን ነው የታክስ ሰነድ የማይላክለት?
የሚለው ነገር የሚያሳስብ ነው። እንግዲህ የገቢ መጠናችሁ ነው ይህንን የሚወስነው። በአመት ውስጥ የሰራችሁት ገንዘብ ለግብር ሪፖርት ከሚያስፈልገው ዝቅተኛ ትሬሽሆልድ በታች ከሆነ ወይም ከሚያስፈልገው ገደብ በታች ከሆነ ያ ሰነድ ላይላክላችሁ ይችላል። የታክስ አይነቱም ደግሞ አለ እንደምንኖርበት ሀገር ማለት ነው እና እንደምንሞላው የፎርም አይነትም ሊለያይ ይችላል። ስለዚህ የግብር ሰነድ እንዲደርሳቸው የማይጠበቅባቸው አንዳንድ ኮንቴንት ክሬተሮች ሊኖሩ ይችላሉ። በነገራችን ላይ ታክስ ኢንፎርሜሽን የምንሞላው ለአድሰንስ ላይ ታክስ ኢንፎርሜሽን የምትሞሉት ዩቲዩበሮች ስለሆናችሁ ወይም የዩቲዩብ ኮንቴንት ክሬተሮች ስለሆናችሁ ብቻ ሳይሆን በሌሎችም የዌብሳይት ላይ ዴቨሎፕ የምታደርጉ ወይም ዌብሳይት ላይ የምትሰሯቸው አንዳንድ ነገሮች ካሉ ታክስ ኢንፎርሜሽን ልትሞሉ ትችላላችሁ። አድሰንስ አካውንት ሊኖራችሁ ይችላል። ስለዚህ ይሄ የሚያመለክተው ሁሉንም ነው እንጂ የዩቲዩብ ኮንቴንት ክሬተሮችን ብቻ እንዳልሆነ እዚህ ጋር ልብ ሊባል ይገባል። ስለዚህ ጊዜያችሁ ስላልደረሰ ወይም ደግሞ የሰራችሁት የገንዘብ መጠን ከታሰበው በታች ስለሆነ አንዳንድ ጊዜ ሰነድ ባይደርሳችሁ ልትጨነቁ አይገባም ማለት ነው። ያ ማለት ገና የእናንተ ሰነድ ወይ አልተዘጋጀም ወይም ደግሞ ከተባለው በታች ስለሆነ ገቢያችሁ የተገኘው ሰነዱ ለእናንተ ላይላክላችሁ ይችላል ማለት ነው። ሆኖም ግን ምን ነገሮችን ልታረጉ ይገባል? አንዳንድ ጊዜ እንደዚህ አይነት ነገሮች በእናንተም ችግር ደግሞ ሊከሰቱ የሚችሉበት ሁኔታ ይኖራል። ያ ማለት ሁሉም በእናንተ ችግር ነው ማለት እንዳልሆነ ግን እዚህ ጋር ልብ ልትሉ ይገባል። ሁኔታውን ግን ለማረጋገጥ ምን ማድረግ ትችላላችሁ? ታክስ ኢንፎ ላይ ገብታችሁ ወይም ገጻችሁ ላይ ገብታችሁ እቺ በአረንጓዴ የተጻፈችው አፕሩቭድ የምትለው ምልክቷ መኖሯን እና አለመኖሯን ማረጋገጥ ትችላላችሁ። ብዙ ጊዜ ይህንን ለማድረግ የአድሰንስ ገጻችሁ ላይ ከገባችሁ ወይም ሳይንን አድርጋችሁ ከገባችሁ በኋላ ማኔጅ ታክስ ኢንፎ የሚል ታገኛላችሁ። ማኔጅ ታክስ ኢንፎ የሚለውን ለማግኘት ፔመንት ኢንፎ ላይ መግባት ሊኖርባችሁ ይችላል። የታክስ መረጃዎቻችሁ ይኖራሉ። ስለዚህ የዛ ቦታ ላይ ግን ማኔጅ ዮር ታክስ ኢንፎ የሚል ልታገኙ ትችላላችሁ። ስለዚህ ማኔጅ ዮር ታክስ ኢንፎ የሚለው ውስጥ ገብታችሁ ያቺ አፕሩቭ የምትለው የአረንጓዴ የተጻፈባት ምልክት መኖሯንና አለመኖሯን ማረጋገጥ ትችላላችሁ። ይሄ ለእናንተ እረፍትና እፎይታ የሚሰጣችሁ ስለሚሆን ማለት ነው። ስለዚህ በአጭሩ አፕሩቭ ካላችሁ የግብር መረጃችሁን በትክክል ሞልታችኋል። ስለዚህ ምንም ልትጨነቁ አይገባም። ሰነዱ የሚላከው ደግሞ ክፍያችሁ የተወሰነ መጠን ላይ በሚደርስበትና በሚላክበት ወቅት ሲመጣ ብቻ መሆኑን ልታውቁ ይገባል ማለት ነው። ታዲያ እንዴት ነው የታክስ መረጃችሁ እንዴትና መቼ ነው ሊደርሳችሁ የሚችለው? የግብር የሰነድ ወቅት አለ። የግብር ሰነዶች ለምሳሌ ፎርም 1042 ወይም 1042 ኤስ ወይም ደግሞ 1099 የሚባል ነው እንግዲህ ሰነዱ። ስለዚህ በአመቱ መጀመሪያ ላይ ማለትም ጃንዋሪ ላይ ወይም ደግሞ ፌብሩዋሪ ላይ ነው የዛ የታክስ ሰነድ የሚመጣው። በነገራችን ላይ የታክስ ሰነዳችሁን መሰብሰባችሁ በጣም ጠቃሚ ነው። ሰነዱ የሚደርሳችሁ ከሆነ ሰነዳችሁን መሰብሰባችሁ በጣም አስፈላጊ ነው፣ ለብዙ መረጃዎች ስለሚጠቅማችሁ። ሌላው ነገር በየ3 ዓመቱ የአሜሪካ የታክስ ኢንፎ በተለይ አድሰንስ ላይ አፕዴት ይደረጋል፣ ይሻሻላል። ስለዚህ ያንንም ልብ ማለታችሁ በጣም አስፈላጊ ነው። ሁልጊዜ በየ3 ዓመቱ ይህን ነገርም ቼክ ማድረጋችሁ አስፈላጊ ነው። እግረ መንገዴን ልጠቁማችሁ ብዬ ነው። እሺ፣ ስለዚህ በዚህ መንገድ ነው ማለቱ ሰነዱ የሚታየው በዚህ መንገድ ነው። የገቢ መጠናችሁም ቢሆን በተመለከተ ከአሜሪካ ተመልካቾች ያገኛችሁት ገቢ በጣም አነስተኛ ከሆነ ወይም ምንም የታክስ ተቀናሽ ወይም ዊዝሆልዲንግ ካልተደረገባችሁ ዩቲዩብ ምንም አይነት የግብር ሰነድ ላያዘጋጅላችሁ ይችላል። ስለዚህ አንዳንድ ጊዜ የምንሰራው ቪዲዮ ተመልካቾቹ ከየት ሀገር ናቸው የሚለው ሊወስነው ይችላል። ምክንያቱም የአሜሪካ መንግስት ከእናንተ ከዩቲዩብ ገቢያችሁ ላይ ታክስ የሚቆርጠው ከአሜሪካ ባገኛቸዋቸው ተመልካቾች መሰረት ብቻ ነው። ከሌሎች ሀገሮች ላይ በምታገኟቸው ተመልካቾች ላይ የአሜሪካ መንግስት ምንም አይነት ታክስ አይቆርጥም። ያ ማለት ሙሉ ያለምንም ታክስ ተቆራጭ ይደርሳችኋል ገንዘቡ። ሆኖም ግን ከአሜሪካ በመቶኛ የሚታዩላችሁ ቪዲዮዎችን መሰረት በማድረግ የአሜሪካ መንግስት ታክስ ይቆርጥባቸዋል ማለት ነው። ስለዚህ የማረጋገጫው ሂደት አሁንም ቢሆን ይሄ አፕሩቭ የተደረገ መሆኑ ለእናንተ በጣም ጠቃሚና ወሳኝ የሆነ መሆኑ ሊታወቅ ይገባል ማለት ነው። ታዲያ የአሜሪካ መንግስት ምን ያህል ነው ታክስ የሚቆርጥባችሁ? የታክስ ስምምነት የለንም። እንደምታውቁት ኢትዮጵያ ከአሜሪካ ጋር ያላት ምንም አይነት የታክስ ስምምነት የለም። ለዚህ ነው ብዙ ጊዜ ታክስ ፎርማችሁን ስትሞሉ አንዳንድ ለአሜሪካ ነዋሪዎች ብቻ የሚያገለግሉ የታክስ ፎርሞች ላይ የሚሞሉ ነገሮች አሉ። እኛም ማንሞለው ለዛ ነው። ስለዚህ ይሄ ደግሞ ኢትዮጵያና አሜሪካ ምንም የታክስ ስምምነት ስለሌላቸው የአሜሪካ መንግስት ብቻ ወይም ደግሞ በአሜሪካ መንግስት ስር የሚተዳደሩ ሀገራት ብቻ የሚሞሏቸው፣ እኛ ኢትዮጵያ ውስጥ ያለን ደግሞ የማንሞላቸው የታክስ ኢንፎርሜሽኖች ሊኖሩ ይችላሉ።
እንግዲህ የዩቲዩብ ታክስ የሚቀንሰው ከጠቅላላው የዓለም ገቢያችን ሳይሆን ከአሜሪካ ተመልካቾች ወይም ደግሞ ዩኤስ ቪወርስ ብቻ ስለሆነ በዛ ገቢ ላይ ብቻ የተመሰረተ የታክስ መቁረጥ ስነ ስርዓት ነው ወይም ደግሞ የዛ ስርዓት ነው የሚካሄደው። ታዲያ ለምንድን ነው ታክስ የሚቆርጥብን ከሆነ አፕሩቭ የተባለበት ምክንያት ምንድን ነው ካላችሁ መረጃችሁን ትክክል ማስገባት አለማስገባታችሁን ለማረጋገጥ ለእናንተ ለመንገድ ነው አፕሩቭ የሚለው ምልክት የሚመጣላችሁ ማለት ነው። ሆኖም የታክስ መረጃ ስላላስገባችሁ ሳይሆን በሕጉ መሰረት የሚጠበቅባችሁ የታክስ መጠን 30% ስለሆነ ብቻ ነው። መረጃውን ባናስገባስ ኖሮ ልትሉ ትችላላችሁ። መረጃውን ባታስገቡ ደግሞ የሚቆረጠው ከአሜሪካ ተመልካቾች ብቻ ሳይሆን ከአጠቃላይ ከዓለም ላይ ካሉ ተመልካቾችም ጭምር ነው ማለት ነው። ይሄ ማለት የአውሮፓ ሀገራት ሊሆኑ ይችላሉ፣ የአፍሪካ ሀገራት ሊሆኑ ይችላሉ፣ የእስያ ተመልካቾቻችሁ ሊሆኑ ይችላሉ። በየትኛውም ሀገር ታያችሁ በአሜሪካ መንግስት የ24% ታክስ ይቆረጥባቸዋል። እርግጥ እዚህ ጋር አንድ የሚነሳ ጥያቄ ሊኖር ይችላል። ኦኬ ከአሜሪካ ተመልካቾች ታክስ ኢንፎርሜሽን በመሙላታችን 30% ይቆረጥብናል። ታክስ ኢንፎርሜሽን ደግሞ ባንሞላ ከዓለም በሞላው 24% ይቆረጥብናል። ያ ማለት ታክስ አለመሙላት ይሻላል ወይ? ታክስ ከሞላን 30 ካልሞላን ደግሞ 24% የሚቆረጥ ከሆነ ለምንድን ነው የኛ ታክስ መሙላት ጥቅሙ? ምክንያቱም የሚቆረጠው መጠን ከአሜሪካ ተመልካቾች ሊከፍ ሊል ይችላል የሚል ጥያቄ ሊነሳ ይችላል። ይሄ እኔ የሚያነሳው ጥያቄ ነው። ሆኖም ግን የታክስ ኢንፎርሜሽን መሙላታችሁ ያለው ጥቅም በዚህ ብቻ የሚወሰን አይደለም። እሱን እያየነው እንመጣለን። እንግዲህ አንዳንድ ጊዜ እንዳልኳችሁ ከዓለም በሙሉ ተመልካቾች የታክስ መጠን የሚቆረጥባችሁ 24% ነው። ምን ካላረጋችሁ? የታክስ ኢንፎርሜሽን ካልሞላችሁ ማለት ነው። የታክስ ኢንፎርሜሽን ከሞላችሁ ግን በአሜሪካ ከሚታዩላችሁ ሰዎች ብቻ ወይም ተመልካቾቻችሁ ብቻ 30% ይቆረጥባቸዋል። አለበለዚያ ከአሜሪካ ምንም አይነት ተመልካች ከሌላችሁ ግን 30%ቱ ምንም አይቆረጥም ማለት ነው። ስለዚህ ይሄ ዲፔንድ የሚያደርገው ወይም የሚወሰነው ከአሜሪካ ምን ያህል ተመልካች ነው በመቶኛ ያለው የሚለውን ከዛ ጋር የተያያዘ ነው ማለት ነው። ስለዚህ ይሄ ምን ያሳያችኋል የሚለውን አሁን እንመጣለን። በቀጣይ ምን አይነት ነገሮችን ነው ልታዩ የምትችሉት? አሁን ያያችሁ ተቀናሽ በፔመንት ገጻችሁ ላይ በዝርዝር ይታያል። በሚቀጥለው ዓመት መጀመሪያ ላይ ወይም ጃንዋሪ ላይ ሊሆን ይችላል ወይም ፌብሩዋሪ ላይ ቅድም እንዳልኳችሁ በአመቱ መጀመሪያ 2 ወራት ላይ የ30% ተቀናሽ ዝርዝር የያዘ የግብር ሰነድ ይደርሳችኋል ወይም ታክስ ዶክመንት በዲጂታል መልክ ይላክላችኋል ማለት ነው። ሆኖም ግን አብዛኞቹ ተመልካቾቻችሁ ከአሜሪካ ቢሆኑስ? አሁን ደግሞ ይህንን ማሰብ ይገባል። ያ ማለት እንግዲህ ከፍተኛ የታክስ ተቀናሽ መጠን የሚደረግባችሁ ጉግል ወይም ታክስ የሚቀንሰው ከአሜሪካ ተመልካቾች ወይም ከዩኤስ ቪወርስ ስለሆነ በምናገኘው ገቢ ላይ ስለሆነ የኛ ደግሞ አብዛኛው ተመልካች ከአሜሪካ የሚሆን ከሆነ የታክስ ተቀናሹን ከፍ ያደርገዋል ማለት ነው። ሆኖም ግን አሁንም ቢሆን መረጃችን አፕሩቭ መሆኑን ካረጋገጥን እሱ ሰላም ይሰጠናል። ለምን እንደሆነ ምንድነው ጥቅሙ የሚለውን እያየን እንመጣለን ማለት ነው። ምክንያቱም መረጃ ባናስገባ ቅድም እንዳልኳችሁ ከየትኛውም ሀገር ላይ ተመልካች ይኖራችሁ ኢቭን ከአሜሪካ ላይ ምንም ተመልካች ሳይኖራችሁ ከአውሮፓ ከእስያና ከሌሎች አህጉራት ላይ የፈለገ ተመልካች ቢኖረን የታክስ መቆረጡ አይቀርም። 24% የታክስ መጠኑ ተቀንሶ ነው ገንዘባችን የሚደርሰን። መረጃ ስላስገባን ግን ታክስ የሚቆርጠው ከአሜሪካ ተመልካቾች ብቻ ነው። ይሄን ማለት ምን ማለት ነው? ለምሳሌ አንድ ቱቶሪያል የሚሰራ አንድ የዩቲዩብ ቱቶሪያል የሚሰራ ኢትዮጵያ ውስጥ ሆኖ አንድ ኮንቴንት ክሬተር ይኖራል። ይሄ ኮንቴንት ክሬተር አብዛኛው ቱቶሪያሉን የሚመለከተው ከኢትዮጵያ፣ ከአውሮፓ፣ ከሌሎች አፍሪካ ሀገሮች እና ከእስያ ይሁን ከአሜሪካ ምንም ነገር ቱቶሪያል የሚመለከት ሰው አይኖረው። ያ ማለት በመጨረሻ ወይም በወሩ መጨረሻ ላይ የሚደርሰው ገቢ ታክስ ይቆረጥበታል ወይ ካላችሁ፣ ለምሳሌ ከአሜሪካ ምንም ፐርሰንት ባይኖረው ምንም አይነት የ30% ታክስ ዊዝሆልዲንግ አይቆረጥበትም ማለት ነው። ከሌሎቹ በሙሉ የታየው ተሰብስቦ ያለምንም ታክስ ወይም ደግሞ 0% ሆኖ የገንዘቡ ሙሉ ለሙሉ ይገባለታል። ሆኖም ግን ይሄ ደግሞ ኮንቴንት ክሬተር ከአሜሪካ ብቻ በርካታ ተመልካቾችን አግኝቶ ከሌሎች ሀገር ያገኘው የተመልካች መጠን በጣም አነስተኛ ቢሆን ወይም ምንም ባይኖረው 30%ቱ መቀነሱ የማይቀር ነው። ምንም እንኳን ከሌሎች ሀገሮች ላይ ያለው ተመልካች ብዙ ቢሆንም ከአሜሪካም ተመልካቾች ከፍ ያለ መጠን እስካለው ድረስ ወይም የትኛውም አይነት መጠን እስካለው ድረስ 30%ቱ መቆረጡ የማይቀር መሆኑ ልብ ሊባል ይገባል ማለት ነው። ታዲያ እንግዲህ ገቢያችንን ለማመጣጠን የምንፈልግ ከሆነ
ከሌሎች ሀገራት ማለት ቅድም እንዳልኳችሁ ከአውሮፓም ሊሆን ይችላል፣ ከመካከለኛው ምስራቅም ሊሆን ይችላል፣ ከሌሎችም ከተለያዩ አህጉራት ያሉ ተመልካቾችን ለመሳብ የተለያዩ ነገሮችን ማድረግ እንችላለን። ለምሳሌ ሰብታይትል እንግሊዘኛ ሰብታይትል ካረግን እንግሊዘኛ ኢንተርናሽናል ቋንቋ እንደሆነ ይታወቃል። ስለዚህ በዛ ሰብታይትል አማካኝነት ከተለያዩ ሀገራት ያሉ ሰዎች ቪዲዮዎቻችንን እንዲመለከቱ ያደርጋል። ሌላው ነገር ደግሞ የኮንቴንታችንን ይዘት በጣም ጠቃሚ ነው። ምክንያቱም ኢንተርናሽናል የሆኑ የቢዝነስ ሀሳቦችን ቱቶሪያሎችን ቢሆኑ ያሳተፉ ሁሉንም ያሳተፉ ከሆኑ ኮንቴንቶቻችን በአብዛኛው እንደዛ ከሆኑ ሁሉም አይነት ሀገር ያሉ ተመልካቾች ሊመለከቱ ስለሚችሉ ታክሱ 30% ተቆራጭ ቢሆንም ሆኖም ግን ከሌሎች ሀገሮች የምናገኘው ገቢ ግን ያለምንም ታክስ ተቆራጭ እንዲደርሰን ስለሚያደርግ ገንዘባችንም የዛኑ ያክል ከፍ ሊል ይችላል ማለት ነው። ሆኖም ግን የታክስ መረጃ ባንሞላ የሚገጥመን የ24% የዓለም በሙላው የአሜሪካን ጨምሮ የሌሎች ዓለም በሙሉ 24% ታክስ ተቆራጭ ብቻ ነው። ያ ብቻ ነው ችግሩ የሚያመጣው። የታክስ ኢንፎርሜሽን አለመሙላት ገቢያችንን ከመቀነስ ወይም ደግሞ የታክስ ዊዝሆልዲንግ ከመቁረጥ ባለፈ ሌሎችም አደጋዎች አሉት። ይሄ አደጋ ምንድን ነው? አጠቃላይ የታክስ መረጃ ባናስገባ ምን ይፈጠራል? የመጀመሪያው ነገር የሚቆረጥብን የገንዘብ መጠን እንዳለ ሆኖ የክፍያ መታገድ ሊያጋጥመን ይችላል። ይሄ ማለት ታክስ መረጃችንን ካልሞላ ዩቲዩብ ክፍያችን ሙሉ ለሙሉ ሊያቆመው ወይም ደግሞ ሆልድ ሊያደርገው ይችላል። ለምንድን ነው ካላችሁ ህጋዊ የታክስ መረጃ የሌለውን ሰው ክፍያ መፈጸም ለአሜሪካ ኩባንያዎች ትልቅ የህግ ተጠያቂነት ስለሚያመጣባቸው አፕሩቭ ያልተደረገን የታክስ መረጃ ወይም ደግሞ አፕሩቭ የተደረገ የታክስ መረጃ እስካላቀረብን ድረስ ብሩ ወደ ባንካችን ላይ ላክ ይችላል። ይሄ በጣም አደገኛው የሆነ እርምጃ ነው። ስለዚህ ምንም እንኳን በአሁኑ ሰዓት አብዛኛው ተመልካቾቻችን ከአሜሪካ የሚሆኑ ቢሆኑ እንኳን ወደፊት ቻናላችን ሲያድግ ወይም ደግሞ ከሌላው ዓለም ለምሳሌ ከአውሮፓም ይሁን ከሌሎችም ሀገራት እይታ ሲኖረው ታክስ ኢንፎርሜሽናችንን ከሞላን ጥሩ ገቢ እናገኛለን። የታክስ ኢንፎርሜሽኑ መቆረጡን ባይቀር ታክስ አለመሙላታችን ግን ከሌሎች ሀገሮች የምናገኘውን ገቢም ጭምር እንዲቀንስ ያደርጋል። ሌላው ነገር ደግሞ ገንዘባችን ወደ ባንካችን እንዳይገባ እንቅፋት ይሆንብናል ማለት ነው። ስለዚህ ሁልጊዜም ህጋዊ እንሆናለን የታክስ ኢንፎርሜሽን ከሞላን ማለት ነው። ስለዚህ አንደኛ የሚቆረጥብን ገንዘብ፣ ሁለተኛ ገንዘቡ ወደ ባንካችን አለመላክ፣ ይሄ ትልቁ የታክስ ኢንፎርሜሽን አለመሙላት ችግር ነው። እንግዲህ አዲሶችም ከሆናችሁ ገና ጀማሪዎችም ከሆናችሁ ይሁን ወደ ሞኔታይዜሽን ደረጃ ላይ ደርሳችሁ የታክስ ኢንፎርሜሽን ልሙላ አልሙላ የሚል ችግር ውስጥ ካላችሁ ወይም ደግሞ የታክስ ኢንፎርሜሽናችሁን ሳትሞሉ ከሆነ ያለፋችሁት ዛሬውኑ የታክስ ኢንፎርሜሽን መሙላታችሁ በጣም አስፈላጊ ነው። ምክንያቱም የታክስ ኢንፎርሜሽን ሳትሞሉ ሌሎቹን መረጃዎቻችሁን ሞልታችሁ ወደ አድሰንሳችሁን ጨርሰናል ብላችሁ ብታስቡም እንኳን የዩቲዩብ ገንዘባችሁ ወደ ባንካችሁ እንዳይገባ እንቅፋት ሊሆን ስለሚችል የታክስ ኢንፎርሜሽናችሁን መሙላታችሁን አረጋግጡ። መሙላታችሁን ብቻ ሳይሆን አፕሩቭ መደረጉንም ማረጋገጣችሁ በጣም አስፈላጊ ነው። ስለዚህ ዛሬ ስለ ታክስ ኢንፎርሜሽን ያቀረብኩላችሁ መረጃ ይሄን ይመስላል። ምናልባት ያልገባችሁ ወይም ደግሞ የታክስ አሞላል እንዴት ነው ብላችሁ ጥያቄ ካላችሁ በኮሜንት ሴክሽን ላይ ብታሳውቁኝ ደስ ይለኛል፣ እኔም ምላሽ እሰጣለሁ። በሚቀጥለው ደግሞ ሌላ አስፈላጊ የሆነ መረጃ ነው ይዤላችሁ የምመጣው። እንግዲህ እስከዛው ድረስ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የዩቲዩብ ቲፖችን ወይም የዩቲዩብ ቅምሻዎችን እንደዚህ ባለ መልኩ እሰጣለሁ። በሚቀጥለው ጊዜ ተመልሰን እስከምንገናኝ መልካም ጊዜ